ለምንድነው ጸጸት የሚሰማኝ? ነፍስ ከእናትህ በስጋ ለብሳ ከወጣች በኋላ አባትህ ለሷ ስትሬንጀር ማህፀኗም ውስጥ በትብት ነበርክ እየተሰራ ከወጣህም በኋላ ጡቷን እየጠባ ካካ እየተረገ ምናምን ለረጅም ጊዜ ቅፏ ላይ ነው። አባትህ ግን ስትሬንጀር እንግዳ ነው። ምንም ከሱ ጋር በባህሪ ንክክ የለህም ውስጡ አለ። ስለዚህ የኢትዮጵያ ልጆች ይጠየቃሉ በሰሜን ኮሪያ ጉዳይ። ኢትዮጵያ ከሌለች ግን የኢትዮጵያ ልጆች አይጠየቁ። ኢትዮጵያ አለመኖሯ ምን ጥቅም ይሰጣል? ድጋሚ አዲስ የሰው ዘር ከኢትዮጵያ ማህፀን ይፈልቃል ማለት ነው። ከሳራ ማህፀን ይስሐቅ ይወለዳል ማለት ግን መጀመሪያ ተስፋ መቁረጥ አለባቸው። ኢትዮጵያዊ መልኩን ሲል ዥንጉርጉር ምንድነው? ነጭ ጥቁር ነው። ኢትዮጵያዊ ነጭ ብቻ ወይ ጥቁር ብቻ አይደለም፣ ነጭም ጥቁርም ነው። ዛሬ ምንድነው አትየጨም ሲል ወደ ርብቃ ማህፀን አይደለም ያዕቆብን የወለደው። አብርሃም ከይስሐቅ ማህፀን ነው ያዕቆብን የወለደው። ያዕቆብ ብኩርናውን ካገኘ በኋላ እንትና አልሰጥም ያለው ለዛ ነው። ይስሐቅ ኤሳው መጥቶ ሲጠይቀው ዞር በል ያለው ኦሬዲ ተወልዷል። በርብቃ ማህፀን ነበር ሲታገሉ ያየ ነው አይደል? በርብቃ ማህፀን ሁለቱ ይታገላሉና ሁለት ህዝቦች ያለው ትላለች ርብቃ ቀድሞ ለመወለድ። ግን ከርብቃ ማህፀን አልነበረም የሚወለደው። ህሊናዬ እንዳይወቅሰኝ ምን ላድርግ ብሎ አንድ ሰው ጠየቀኝ እንበል። መጀመሪያ ህሊና ይውቀስ። ህሊና ብቻ ሳይሆን ሰው ይውቀስ። Nobody can judge me but God የሚል አንድ ሙዚቃ cuz I am human but I'm only human የሚል ሙዚቃ ነው። because I am human የሚል ሙዚቃ ታውቃላችሁ አይደል? ብዙ ሰው ይሰማውና አንድ ጎረቤቴ ይጠጣል፣ ያጨሳል፣ ይቅማል፣ ፖርን ያያል። ከዛ ያም ሂዩማን የሚል ሙዚቃ ብዙ ጊዜ ጮክ አድርጎ በስፒከር ግቢ ውስጥ ይከፍታልና ምክንያቱም ሰው ነኝ፣ ስሁት ነኝ፣ ልትፈርድብኝ አይገባም ነው የሙዚቃው ጽንሰ ሐሳብ። የግለሰቡ በሙዚቃው በኩል የሚያስተላልፈው መልእክት ሰው ሊፈርድብኝ አይገባም እግዚአብሔር እንጂ። ለምን? እግዚአብሔር ጻድቅ ነው። እግዚአብሔር ፍትሃዊ ነው። ኦኬ፣ ግን ሰው ቢፈርድብን አይሻልም ወይ? የህሊናችን ድምጽ የሚሰራባቸው ኤሌመንቶች መካከል አንዱ ሰው ነው። ከሰውም አባት ከአባትም ባህል እናት አትፈርድብንም። አክሰፕት ስለምታረገን ቅዘናችን ትውከታችንን ስታጨማልቅ ስለነበረ እናትነት ፍቅር ናት። እናትን በፍርድ ሚዛን አናቃት። ኢንፋክት ሴት ልጅ ደግሞ ፈረደችብህ ማለት ወይም ሪጀክት አደረገች ማለት የመጨረሻው ደረጃ ሪጀክሽን። እናት ልጇን ሪጀክት አባንደንድ ካደረገች ጨቅላው ይሞታል። ስለዚህ በሴት ልጅ ወንድ ሪጀክት መደረግ ይፈራል ወይም አይፈልግም። ስለዚህ ህሊናዬ እንዳይወቅሰኝ በኃይሉ ምን ላድርግ? ለምሳሌ ቢራ ይዣለሁ የጠጣው ነው። ህሊናዬ አይወቅሰኝም። አንድ ጓደኛዬ ነበር። እሺ ኮንሰፕቱ አልረሳሁትም። በስቶሪ ሳረገው ስለሚገባቸው የበለጠ ሳቢ ስለሚሆን በሮብ ወይም በሁዳዴ እንቁላል እንበላለን። የበላው ነው። ከዛ ብሉ እንጂ ምናምን እንደ ምንድነው አተ የጾማት በላም እንደ ይላል። የጾም አይደለም እንቁላል፣ ቀልድ ነው ይሄ ማለት ብሎ የሚያስበው 3-4 የመጣው ሰው ላይ በጾሙ ሞክ ያረጋል። በዚህ በመብላቱ ራሱ ላይ የቀለደ አዲሱን ሃይማኖት አታውቀውም እንደ ምናምን ይላል። ይጸጽታል እንደ ያልኩት ቃል በቃል እንደ ነው። ይጸጽታል እንደ መብላት ለምን ዝም ብላት በላም ማለት ውስጡ የሚጮኸው ጩኸት ለምን ይሄን አደረከው የሚለውን ድምጽ who cares ምን አገባ የሚል መልስ እየሰጠ ነው። እኛ ሳንጠይቀው ሰዎች ሲያዩት በጀጅመንት አይን የሚያዩት ይመስለዋልና ሳይጠይቁት ቀልድ ሊያረጋው ይሞክራል። ምን አገባችሁ አይነት ነገር ይላል። እኛ ያየነው እኮ ሰው ስለሆነ ጠፍቶ ስለነበረ ወይም አዲስ ሸሚዝ ስለገዛ ብዙ ይሆናሉ ሪዝኖች። እሱ ግን
ሰዎች ወደሱ ሲያዩ ከቅጥሩ የወጣ አንድ ድርጊት እያደረገ ያየዋል ራሱ። ይኸውላችሁ ሪፍሌክሽን ነው፣ አብዛኛው ነገር ሪፍሌክሽን ነው። ፕሮጀክሽን ነው ማለት እኔ ያ ማድረግ ሲገባኝ ያላደረኩትን ነገር አንተ ልክ ስታየኝ ውስጥ የሰማዋለሁ ድምጽ ሆኖ። ስለዚህ ያንን ለማጥፋት ስል እንደዚህ ሞክ ላረግ ልቀልድ እችላለሁ። ሰዎች ሲያዩኝ እንደዛ ልክ ስሰርቅ ፖሊስ ወይም የሆነ ሰው ሲያይ ፕሮጀክት አደርጋለሁ ምኑን መስረቅህን አስመልክቶ ሰዎች ወደ አንተ ያፈጠጡ እንደሆነ። ጠብጥበህ ስትወጣ ለምንድነው ሰው ሁሉ ጻድቅ የሚመስልህ? የሆነ የማይመቱ ወይም ሌላ ኃጢአት የሌለባቸው ነው የሚመስሉ፣ አንተ ብቻ ደካማ እና ፊታቸው ማየት ታፍራለህ። ይሄ ሁሉ የሚመጣው ከምንድነው? የውስጣችን ድምጽ ያለ ጊዜው ልናጠፋው ስንሞክር ነው። የውስጣችን የህሊና ድምጻችን። ለምንድነው ጸጸት የሚሰማኝ? ጸጸት ካልተሰማ you go further ውስጥህ እንደዛ ነው የሚለው። ሰውልህ ነፍስህ ቅድም እንዳልኩት ከእናትህ በስጋ ለብሳ ከወጣች በኋላ አባትህ ለሷ ስትሬንጀር ነው። ማህፀኗም ውስጥ በትብት ነበርክ እየተሰራ ከወጣህም በኋላ ጡቷን እየጠባ ካካህ እየጠረገ ምናምን ለረጅም ጊዜ እቅፏ ላይ ነው እና ፈርስት የሆነው የመጀመሪያው ሰው ወደ አንተ የሚጠጋው አባትህ ነው። አባትህ ግን ስትሬንጀር ነው፣ እንግዳ ነው። ምንም ከሱ ጋር በባህሪ ንክክ የለህም። ውስጡ አልነበርክም። ከወጣህም በኋላ አርፍዶ ነው የመጣው እና ስትሬንጀር ነው። የመጀመሪያው ስትሬንጀር አባት ነው በልጅ ላይ። ያ አባት ሲቀርብህ ወይም አንተ ወደሱ ስትጠጋ ስርዓት ብሎ የሚያስቀምጣቸዋል። ስትሬንጀር ስለሆነ ትፈራዋለህ ከእናትህ የተሻለ። ከዛ ስርዓት ያስተምርሃል እየቀጣ እየተቆጣም ነው። ያ ስርዓት ህሊና ይሆናል። ውስጣችን የአባታችንን ድምጽ ድርጊት ከማድረጋችን በፊት እንሰማዋለን። ዳይሬክት የሱን ድምጽ አይዝም። ግን ተጠንቀቅ ይሄን ነገር። ለምሳሌ ያለ ኮንዶም ልትነፋ ነው። HIV እና እርግዝና አሉ። እሺ እግዚአብሔርንም እንጨምረውና ዝሙት ብሎ አለ። ስለዚህ ዶንት ዱ ዳት እያሉ ነው። ይሄን ለማለት ሲፈልጉ ያው እንግዲህ በውስጥህ ማለት ነው ዳይሬክት እነሱ ስለሌሉ ስለማይነኩ ሲሉ ለማለት ሲሞክሩ አንተ ለመጀመሪያ ጊዜ ወደ አንተ ተጠግቶ በስልጣን ይሄን አትንካ ያንን ንካ ሲልህ የምታውቀው ሰው መኖር አለበት። የአባት አስፈላጊነት በልጅ አስተዳደግ ላይ ለዚህ ነው አስፈላጊነቱ። ጨቅላው ላይ በእናትየውም ላይ ስልጣን አባት ስላለው ያው እንግዲህ ሞደርን ወርልዱን አያካትትም። ማስኩሊኒቲን አቮይድ ስላደረጉ በእናትየው ላይ አባትየው ስልጣን ስለሌለው ረፊ አንቺ ሲል ሚስትየው ስለማትታዘዝ ልጅየውም ያንኑ ማትታዘዘዋን የእናትን ሳይኪ ዴቨሎፕ ማድረግ ጀምርና ልጅ በቤት ውስጥ አባት ሊሆን ይችላል። በኩርፊያው በእንትኑ በኩርፊያው ብቻ ሳይሆን ለአባትየውም ለእናትየውም የሚሰጠውን ሳቅ በመንጠቅ ያው ኩርፊያ ነው ሌላ ቋንቋ መጣው እንጂ። ስለዚህ አባትየው ነበረ በእናትየው ተፈርቶ ሲያይ ልጁ አማራጭ የለውም ማምለጫ የለውም። የሚሸሽባትም ተይዛለች በሱ ስልጣን። ስለዚህ እረፍ ሲባል ያርፋል። ወንጌል ካልኩ እጁ እንዲ ብሎ አየር ላይ ቆማል፣ እግሩ እንዲ ብሎ አየር ላይ ቆማል። ዝም የሳካብን ነው ይመስላችሁ? ቤት እንግዲህ ዊትነስ አድርገን ቪዲዮ ምናምን ቀርጽና አሳያችኋለሁ። ያን ያህል ራሴን ግልጽ ማድረግ ካለብኝና ቀጥ ያረጋታል። ያ ድምጽ እምለው ታይ እምለው ቢስል የምትበላው ገና 1 ዓመት ከ3 ወሯ ነው። ይሄን ድምጽ ትሬን ያደረገው ሰውነቷ እኔ በሌለሁበትም ስህተት የሚባለውን ነገር ልትነካ ስትል ዱዌል ያረጋል። ለምን ደጋግሞ ሰምቶታል። ይሄ ፓቭሎቪያን እኮ ቲዮሪ ነው። ሲምፕሊ ሳይንስ ያረጋግጠው። ለውሻው ምግብ ስትሰጠው ደውል እያሰማ ስተውና ከዛ ደውሉን ዝም ብላ አሰማው። ሳሊቬሽን ታያለ ምላሱ ላይ ይረጥባል አፉ። ለምን ድምጹን ከምግቡ ጋር ያይዞታል። አሁንም ድምጽን ትሬን ካደረክ መጥፎ ነገር ከድምጽህ ጋር ይያያዛል። ልክ መጥፎ ነገር ልታረግ ስትል ከቅጥሮ የወጣ አዲስ ነገር ልታረግ ስትል ድምጽህ ይመጣል አንተም ሳትኖር ማለት። ልክ ፓቭሎቪያን ቲዮሪ ላይ ምግቡ ሳይመጣ ደውሉ እንደመጣው ማለት። ኢቭን ቀጥሎ እኮ ደውሉን የሚደውለውን ሰውዬም ሲያየው ሳሊቬት ሊያደርግ ይችላል።
ስለዚህ ሰውነታችን ትሬን ይደረጋልና እዚህ ጋር ትዝ ይላችሁ ከሆነ ከዚህ ፊት አውርቼላችኋል። እግሬ ላይ የሆነ ጠባሳ አለ። እንደዚህ ቆርጬው ነው በምላጭ ፊላ የሚባል የሆነ ድምጽ የምናወጣበት የቀርካ መልክ ያለው ነገር እቆርጣለሁ ብዬ በምላጭ አስደግፌ ስለው እግሬን ሸረከትኩት። ከዛ ለካ አባቴ እኔን መጉዳት መብቴ አይደለም፣ የአባቴ ንብረት ነኝ፣ እንደዛ ነው የሚያስበው ሳይኪ። በቁጣና በቅጣቱ ስላሳደገኝ እኔን ማጥቃት የሆነ ዕቃ መስበር ብቻ አይደለም፣ በኃይሉንም መንካት በአባቴ ያስቀጣል። ስለዚህ ቆረጥኩት፣ በኃይሉ ደበቅኩኝ። እዛ ተናደደብኝ። በኋላ መግሎ ምናምን አስቸግሮ እንዴት አንተ ተጎድተህ እንዴት ትደብቀኛለህ? ይሄን የሚያስቀጣህ አለኝ። እኔ የሱ ንብረት እንደሆንኩ ነው የማስበው። ስለዚህ ኮንዶም ረስቼ ሴክስ ላላረግ እችላለሁ። ኤችአይቪ የሚጠረጥረው ክፍሌ ሴጋ ያስመታኛል። እግዚአብሔርን የሚጠረጥረው ክፍሌ በዛው በአባቴ ድምፅ ውስጥ ገብቶ ቁርባን ስላለ ሴጋ ምታና ረጭተ ወደር ይለኛል ምናምን። ብቻ ምን ልላችሁ ነው፣ ውስጤ ይሄ ድምፅ አለ። ጸጸት የሚፈጥረው መጀመሪያ እንዳላደርገው እረፍ የሚለኝ ነው። ከራሱ ከስነ ፍጥረት ከእግዚአብሔር ይመጣል። በለስን አትብላ ከሚለው በኋላ ነው የአባት ድምፅ ሆኖ ጨቅላው በማደግ ሂደት ገና በስጋው ወራቱ እያለ አባት ነፍስ በመፍጠሩ ነፍስ እየተፈጠረች ስጋ ማስተዋሉን እስኪያገኝ ነፍስ በውስጡ አድጋ ማስተዋሉን እስኪያገኝ ድረስ አባት ያስፈልጋል ምለው። ልክ አትንካ አባት መጥቶ አትንካ፣ አትብላ፣ ይችን በለስ አትብላ ምናምን የሚለው መጀመሪያ አትብላ፣ ከበላ በኋላ ደግሞ ጸጸቶ ነው የሚመጣው። ያም ቮይስ ይፈለጋል። ኢንፋክት ያ ቮይስ ማኒፑሌት ይደረጋል። ወደዛ ልግባባችሁ በጣም ሰፊ ስለሚሆን ምን መብላቱ በኋላ እግዚአብሔር ወዴት ነህ ብሎ ነው የመጣው። እሱ ወዴት ነህ የሚለው ድምፅ አይደለም ቅጠል ስለሸሸገው፣ ራቁቱን መሆኑን ፈርቶ ተደብቋል ኦሬዲ። ጸጸቱ ሁለተኛ ዙር ላይ የመጣው ዴቪልም እዚህ ጋር ሮል አለው። ለምን ይሁዳን ሲገልም የምታዩት ጸጸት ነው። ወዴት ነህ የሚለው ድምፅ የእግዚአብሔር እንድንሸሽ አይደለም የሚያደርገው። መጀመሪያውኑ ሸሽተን ቅጠል ስር ተደብቀናል። ስለዚህ ይሄ የጸጸት ድምፅ ውስጥ ያው ሰይጣንም ኢንቮልቭ ያደርጋል የሚለውን ያዙልኝ። እሱን ልተንትን ካልኩ ረጅም ነው የሚሆነው ትምህርቱ። ግን ይሄን የትምህርት ርዕስ ለምን አመጣኸው አትሉኝ አላችሁኝ ብዬ ልቀጥል እስቲ። ለምን መሰላችሁ? ቴዲ ዳስን ጣል የሚል ሙዚቃውን ስሰማ ቅዱሴ ጎኔ ነበር። ተረባበሸ። 2 ልጆች በኢንቦክስ አለቀስን ይሄን ሰምተን አሉኝ። 3ኛም ያሬድ ተጀመረ። ያሬድማ በሰማ ቁጥር ሁሉ ይነፋረቃል። እና ቺ ባንዲራ ከኋላ የምታዩት መጠለያዬ ምናት መሰለኝ። አይ ቲንክ እንዲህ አይነት ሀዘን እንዳይሰባብረኝ ኢትዮጵያን ቤት ያስገብቻታለሁ። ስለዚህ የኢትዮጵያ ሞት ከቅጥር ግቢ ነው የሚጀምረው፣ ከዚህ ከአጥሬ በር ውጪ ነውና አይመለከተኝም መሰለኝ። አይ ቲንክ ገና መሰለኝ ነው። ኬዝ ሰራል። አላለቀስኩም ነው ነገሬ። አላዘንኩም። አለማልቀስ አይደል። ያሳዝናሉ ስንኞቹ። የቴዲ ድምጽ ሲቃው ያሳዝናል። ግን እዚህ ጋር አብደላ የሚባል ሰውዬ ወይም ዘላለም የሚባል ሰውዬ እናት ሞት እየሰማሁ ነው። ለኔ ሩቅ ነው አውቃለሁ። አብደላ ወይ ዘላለም ሰው ናቸው። እናት ማጣት ፔንፉል ነው ምናምን ሎጂካሊ ነው ግን እያልኩ ያለሁት በስሜት አላልኩም። ቱ ዛት ኤክስትሪም ኢትዮጵያ ርቃብኛለች ለኔ። የኢትዮጵያ ሀዘን ለምን ራቀ? አንዱ ከኢትዮጵያ ጋር በሂደት ፍቺ ስለፈጸምኩ ነው። ፍቺው እንዴት ተፈጸመ? ኢትዮጵያ ግብር ትበላለች። ባህል አባት ግብር ይበላል። አምጣልኝ ይስሐቅን በልቼ ባርኬህ ልሙት አለው። አድነህ አብላኝ። የሚገርማችሁ እኮ ይሄ አይደለም። ያዕቆብ በእናቱ በኩል ለምድ ለብሶ አባቱን ይስሐቅን ያታለለ ጊዜ ካታለለ በኋላ እንበለውሽ ካታለለ በኋላ ኤሳው መጣ ግዳይ ጥሎ አባቱን ሊያበላ። የቅድም ሰጠው እኮ አለ። አረ እሱ ነው አጭበርብሮኝ ነው እኔን ባርከኝ ሲል የለም አለ። አንዴ ነው አለ። እቺ ጥሩ ናት። አየ ታበላለ። ግብር ማውጣት የሚባል ነገር አለ። ግብርህን አብላና አውጣ። ሁለቴ የለም።
አንዴ ከአባት ትፋታለህ። አባት የባህል ውክልና ነው። ባህል የሀገር ኤክስቴንሽን ነው። ሀገር ባህል ናት። ጋራ ሸንተረሩ ሰማዩ የአገር አንዱ ውክልና ቢሆንም ትልቁ ፍሬሙ ግን ሀገር ባህልና ስርዓቱ ነው። ባህሉም ልክ እንዲህ አብላኝ ይላል። ከዚህ በፊት አንስቼላችኋለሁ። ከዚህ ቪዲዮ በፊት ለምንድነው ሲጋራ ሳጨስ ቢራ ስጠጣ ውስጣችሁ ኮምፕሌን የማያደርገውም ስቁላ ስል ስለፈታኝ ነው። እናንተ ውስጥ ፈቶኛል። እኔን በባህላችሁ አይን አይቶ ይህ ሰው ስትሬንጀር ነው እንውገረው፣ ይህ ሰው ከኛ ወገን አይደለም አናዳምጠው፣ ሐሳዌ ነው ምናምን የሚለው ክፍላችሁ የለም። ለምንድን ነው የሌለው? ከባህልና ሀገራችሁ ጋር እርቃለኝ ወይም ግብር አብልቻቸዋለሁ። ፍቺ እንዲካሄድ ማለት ያዕቆብ አታሎ እንዳበላው ማለት አባቱን አበላው። በቃ ከዛ በኋላ ፍቺ ነው የተፈጸመው። ሌላ ሰው ቢመጣ መባረክ አይቻል። ትወስዳለህ። ብኩርናም በማታለል እንደወሰደው ይወሰዳል። ምን ማለት ነው? በቃ ከዛ በኋላ ፍቺ ነው። ከዛ ሰው እኔም ሌላም ሰው አይባረክም። ከዛ ሰው እንዳትጸጸት፣ በዛ ባህል እንዳትወቀስ፣ ምግብ ስትበላ እንቁላል ምናምን በእሮብ በላ ብሎ የሚጮኸው ሲስተምህ መብላትህን እንደ ኩራት እንደ ባህሉን ትራንሴንድ አድርግ ያለው እኔ በሃይማኖት ቅጥር ውስጥ አይደለሁም ምናምን ብሎ በሌለች ትንሽ በአንተ አለመብላት ምናምን ኮልታህ እንዳይስብ የሀገርህ የሃይማኖት ጠላት ምግብ አስመስሎ አይምሮህ ውስጥ እንዳይስልብህ ከዛ ጋር ግብርህን ታወጣለህ፣ ትጨርሳለህ። እንዴ መሰላችሁ? ፋዘርን አንድ ቀን ፊቱ በሁዳዴ ማኪያቶ ጠጣው። ናሱ እያጾመ ነው። ራስ ሆቴል ና እንሂድ ብየው፣ ራስ ሆቴል ላይ ና ብየው መጣ። በጣም ፋዘር ኮርፖራል ነው እና በሂደት ለአባቴ መስዋዕቱን እያቀረብኩ ከእኔ የሚጠብቀውን ነገር እያየ እያገኘ የሙሉጌታ ልጅ ነህ አይደለ ሲባል የነበርኩትኝ ሰውዬ አንተ የባህሉ አባት ነህ ብለው ወንበር ሲለቁለት ሲያመሰግኑት አየና አይ ልጄ በቃ የሆነ ነገር ጋር ተነካክቷል ምናምን አለኝ። አንዴ እንዳው ምን አለ መሰላችሁ? እዚሁ ጭዌ ውስጥ ይገባል እንደዚህ አንድ ሁለት እያለ ነው። ከዛ ታስታውሳለህ አለኝ። ምን አልኩት? ይሄን ስራ ከመጀመር በፊት ምንም ስራ የለህም ምናምን እንደዚህ አጭር ቁምጣ ለብሰህ ደፉ ላይ ቁጭ ብለህ ባህሉ ግን ለምንድን ነው ስራ የምታቆመው? ለምንድን ነው የማትሰራው ስልህ እመነኝ ላስረዳህ አልችልም፣ ግን የሆነ አሪፍ ስራ ፊት ለፊት ያለ እንዴት እንደማገኘው ምናምን አላቅም አልከኝ። አሁንም ሰራውን ብር ሰምቶ ወይም ነግሬው እዛ ያወራን ነው ይሄን የሚል ማለቴን ሁሉ አላስታውስም። ከዛ ፋዘር እንደዚህ በቃ የሆነ ማገኘው ነገር ሳትስፋይ ያረጋው የሚሰማው ነገር ሳትስፋይ ያረጋው የፈታን ነውና ቋንዴ ልፈትነው የማኪያቶ አዝጄ ፊቱ ጠጣው። ከዛ አየኝ ምናምን ሊለው አልፈለገም። እንዴት ይሄን ታረጋለህ አላለኝም። እኔም ውስጥ እንዴት ይሄን ታረጋለህ የሚለው አባቴ ድምጽ የለም አይምሮዬ ውስጥ። እዛ ግን ቆይ ዴር ላርጋልኩና ምንድነው ግን ይሄ አሁን ማኪያቶ ስጠጣ አይደብርህም እንዴ አልኩት። ባክን አይገባኝም ነገር አለኝ። ማደር ፋከር እንዴት አይነት ደስታ መሰላችሁ ደስ ያለኝ። አባቴ ከጋጡ ወጥቼ ይሄ ያንተ ነገር አይገባኝም ብቻ አይደለም ያለው የሆነ ነገር ግን ገብቶሃል። እኔ አላቅም ብቻ ምንን ማለት እንደምችል አላቅም ብቻ እንዲህ አይነት ቃንቃ ተጠቀም። ከጋጡ ወጥቼበት ከጋጡ የወጣ ስትሬንጀር ነው ለሱና ሊያወግዘው ሊቆጣው ሲገባ ሂድድ እንዱዳት እሱ ማለቴ እኔ እሱ ወደሱ ስቀርብ በልጅነቴ ከናቴ እቅፍ በስርዓትና በቁጣ ስትሬንጀር ስለሆነ ለእኔ ያንን ያደረገ ሰውነቴን አለማምዶት ነበር ድምጹን። አሁን ከጋጡ ወጥቼ ልክ ያልሆነውን ነገር ሳደርግ ልክ ያልሆነ እሱ ያረገ ነው ያልሆነውን ሳረግ ከውጪ ራሱም አባቴ አይጮህም፣ ከውስጥም አባቴ አይጮህም። በአባቴ ፋንታ ነው አብ የሚተካው ይያለ ግን ከአባቴና በአብ መካከል ባህሉ አለ። አባቴን ብቻ አይደለም ግብር የምታበላው ባህሉንም። ኦኬ rescuing your father from the belly of the beast ይላል ጆርዳን። ጤናው ይመለስለት
አባትህን ከአውሬው ሆድ ከርስ ውስጥ የማዳን ስርዓት ይባላል። በሂደት ራስህ ውስጥ ያለውን የአባትህ ፊገር ከራስህ አውሬነት ነፃ ማውጣት እንደማለት ነው። በሂደት የምትታገለው ያንን አባትህን ነፃ ማውጣት ነው። በአንተ ውስጥ ነፃ ከወጣ አባትህ ትክክለኛውን አባት ልታገኝ የምትችልበት እድል አለ። በቦታው ሰብስቲቱሽን ይሰራል። እና ለምንድን ነው የማታዝነው? ዝናብ በቀደም ዘንባል መስቆቆሜ ደስ ይለኛል ምናምንና አንሶላ ምናምን ስለመደረብ ቅዝቃዜው እንትን ለማለት ስለመደረብ ነው የማወራው፣ ለማጣጣ። ድሮ እንደዛ አልነበርኩ። ድሮ ያሳስቡኛ ሜዳ ላይ ተኛ ዘመድ ምናምን፣ እንደዚህ ዘመድ ስላችሁ የማውቀው ሰው ስላለ እንዴት ሆኖ ይሆን እላለሁ። አንዳንዴ ተደዋውለን ተጠራርተን እንሄዳለን። ድሮ ደግሞ ያፈስ ነበር የቤታችን ጣራና ልክ ዘነበ ማለት እኔም ፋዘር ወይ ማዘር ከስራ ተደዋውለን አንዳችን ሮጠን ሄደን ባልዲ ምናምን መደቀን አለብን። ስለዚህ ሲዘንብ ለኔ ምቾት አልነበረም ያኔ የማውቀው። ሀገሬም ይሁን ቤቴ ያፈሳሉ። አሁንስ ሲዘንብ ለምንድን ነው ኮምፕሌን የማታረገው? ማለት ለምን እንደ ሰነፍ ሰው አንሶላን እየሳብክ ምቾት ትላለህ? ለምን እንትን የሚሆኑትን አታይም? አታስብም? ሜዳ ላይ ያሉትን ምናምን ስለው እንጃ በቃ አይ ዶንት ኬር ይለኛል የሆነ ክፍሌ። ለምንድን ነው እንደዚህ የምሆነው? ጸጸቱን በግድ በእጄ ሎጂካሊ ጠርቼ ውስጤ ልከተው አልችልም። ሀገሬን ወደ ቤቴ ሳስገባት፣ ወደ ልቤ ሳስገባት ከሀገሬ ጋር ያሉ ጊልቲ ኮንሽስነሶች አብረው የተነሱ ነው። ድሮ ይሳካልን ነበር ወይ ማለት ብለን እንጠይቅ እስቲ። ድሮ ይሳካልን ነበር? ሀገራችንን የእውነት እንወድ ነበር ወይ? እንዴት መሰላችሁ እሱ የሚሆነው? መለኪያዎች ነበሩ። አሁን ወደ መለኪያዎቹ ከገባውኝ የኔ ዝተት ማውራት ይሆናል። ዝተት አይደለም ግን ድርጊት ማውራት ይሆናል። እሱ ልቶና ግን ለምሳሌ መስቀል በክርስቶስ እናወራው አሪፍ ይሆናል። ዳይሬክት ከምናወራው እዚህ ጋር መስቀል እንትን ችንካር የሚመታው ሰውዬና በጴጥሮስ መካከል ያለው ርቀት ምን ያክል ነው? ሁለቱም አልሾጡትም ወይ? ያ ብርድ ላይ ቁጭ ብሎ የነበረው ክርስቶስን እያየ እሳት ከሚሞቁ ሰቃዮቹ ጎን ቁጭ ያለው ጴጥሮስና እጁ ላይ ችንካር የሚመታው ሰውዬ መካከል ምን ያክል ርቀት አለ? ሁለቱም ተጠያቂ ማድረግ ቢፈልግ ክርስቶስ ሁለቱንም ተጠያቂ አያረግም። ኢትዮጵያን እናርጋት። አሁን ሰቀሏት ብላችሁ የምታስቧቸው ቴዲ በሙዚቃው ሲያነሳ ባንዲራውን ጥለው ምናምን የሚለው ሲያነሳ የሚያነሳቸው ሰዎችና እናንተ መካከል ያለው ርቀት በቸንካሪውና በጴጥሮስ መካከል እንዳለው ርቀት አይደለም። እኔ ከደሟ ንጹህ ነኝ ብሎ ራሱን ማጠን የሚችል ሰው አለ? በአገራችን ስቅላት በአገራችን ውድቀት ላይ ተጠያቂ የማይሆን ሰው አለ ወይ? አልሰራህም የሆነች ዋቴ ለማደር ለከርስ ብለህ ምናምን መስረቅ ብቻ አይደለም፣ መልካሙን ማድረግም ደግሞ እኮ ያስፈርዳል። መልካሙን በማድረግስ ምን ያክል እንደዚህ 2 ጫማ 3 ጫማ ምናምን እያልን ቲሸርት ምናምን ብንቆጥር ብል የሚበላውና ምንም የማይሆነውን እንኳን ለሜዳ ላይ ላለው ለገዛ ወንድምህ ሼር ማድረግ እንትን ብሎ ስታጠን ራስን ስልክ 2 ስትይዝ የመጀመሪያውን ያስቀመጥክ ምናምን እንደዚህ ጀጅ እንደራረግ ብትል ኢትዮጵያ እኮ መታ አንተም እዛው ጎራ ነው የምትሆነው። እንደውም የእውነቴን ነው የምላችሁ፣ እንደውም የሚብሰው የክርስቶስን ፍቅር ጠጋ ብሎ ደብረ ታቦር ላይ ሲለወጥ ብርሃን ሲሆን አይቶ አልክድህም ብሎ ምሎ ተገዝቶ አብሮ የጌታን ራት ተካፍሎ እነዛን ሁሉ ድንቅ ነገሮች ከሞት ሰው ሲነሳ ባላዛር በድምፁ በጣቢታ ምናምን ያየ ሰውዬ እና ይህን ያህል ግለት የተፈጠረበት ይህን ያህል አምላክነቱን ያሳየ ሰውዬና ምንም ዝም ብሎ ችንካር ለመምታት የመጣ አንድ ወታደር እኩል አይደለም የሚዳኙት። ይዳኝ ከተባለ ጴጥሮስ ላይ ነው የተሻለ የሚዳኝ። ይዳኝ ከተባለ አንተ ኢትዮጵያ ብለህ ልብ ሲቃጠል ምናምን የነበርክ ሮማንስ ውስጥ ስትነቀሳት ወይ ባንዲራዋን ይዘህ ስትፈረጥጥ የነበርከው አንተ ላይ ነው የበለጠ የሚፈረደው። እነዛ ሶኮልድ የሆነ ሰቃዮች አገርህን ጨካኞች የምትላቸው
ምን ያቋታልና የት ያቋታል? ከሆነ ብሔር ተወልደው ጥላቻ እየተጋቱ አድገው ከዛ የሆነ ነገር አደረጉ። ስቶሪው ነው ይሄን ያስደረጋቸው። አው ኦነርዝ ለምን አትረዳቸው? ፓራኖይድ ሆነ ኢትዮጵያ አንተ ወዳጇ እነሱ ጠላቷ እኩል ስቶሪ ስትጋቱ አድጋችሁ ፐርፐስሊ ይሄንን የተነገራቸውን የኢትዮጵያን ስቶሪ ስተው በብሔር አጀንዳ ተጠምቀው ጥቅም በረቂታ ወንበሩ ላይ ብትቀመጡ ተቀምጬ አይደለም እኮ ወንበሩ ላይ ብትቀመጡ እንዴት አስቸጋሪ እንደሆነ አታውቁ። ምንም እኔ ማርያም በር ምናምን ከፍቼ ለማሳለፍ አይደለም ማንንም፣ ግን ዝም ብላችሁ ይዩት። እንዲህ አይነት የጠላትና ወዳጅ ፍረጃ ውስጥ ካልገባን በስተቀር ኢትዮጵያን ማጣጣም ሊከብደን ይችላል። ያጠፉትን ስትነሳ ያው እንግዲህ ኢትዮጵያ ትንሳኤ ምናምን ይባላል። የኢትዮጵያ ትንሳኤ ምናምን ስትነሳ ራሷ ትፍረድባቸው እንጂ ለሞቷ ማንንም ተጠያቂ ማድረግ አትፈልግም ኢትዮጵያ። ዋን ዌይ ኦር አናዘር ኢትዮጵያ መሞት አለባት። ኦኬ ለምንድን ነው ኢትዮጵያ መሞት አለባት? ሳይንስ ባመነው እኛም በመናምነው ስፒሪቹዋሊ ኢትዮጵያ የሰው ልጆች ሁሉ እናት ናት። በሰሜን ኮሪያ ስለሚከናወነው ዲክታተርሺፕ ኢትዮጵያ ተጠያቂ ናት። ልጆቿ ናቸው እዛ ያሉት። ስለዚህ የኢትዮጵያ ልጆች ይጠየቃሉ በሰሜን ኮሪያ ጉዳይ። ኢትዮጵያ ከሌለች ግን የኢትዮጵያ ልጆች አይጠየቁ። ኢትዮጵያ አለመኖሯ ምን ጥቅም ይሰጣል? ድጋሚ አዲስ የሰው ዘር ከኢትዮጵያ ማህፀን ይፈልቃል ማለት ነው። ከሳራ ማህፀን ይስሐቅ ይወለዳል ማለት ነው። ግን መጀመሪያ ተስፋ መቁረጥ አለባቸው። ኤሳው መወለድ አለበት እንደማለት ነው። መጀመሪያ የሚወለደው ልጅ አለ። ተስፋ ቆርጠው ሰዎች አዲስ ጄነሬሽን እየወለዱ ነው። ያኔ እንዳየሁት በህልሜ ቡችሎቹ አንገት ላይ ለምንድን ነው ሰንሰለት ያሰሩት? እኔ ቡቻ ላይ ነው አሁን ያሰርኩትና ቡችላ ላይ እንደሚታሰር ራሱ አሁን ያወቅኩት። ላስት ቪዲዮ ላይ ሄዳችሁ ተመለሳችሁ ብታዩት አሁን ቀበቶ ማሰሩ አዲስ ድርጊት ነው ለኔ። እና እንዴት አሰሩ? አዲስ ጄነሬሽን ተፈጥሯል። አዲስ ኢትዮጵያ ተነስታለች የሚል ጄነሬሽን ተፈጥሯል። ጽሁፌ ላይ አስገብቼዋለሁ። ስለ ኢትዮጵያ ትንሳኤ ስናስብ ተነስታለች ብለው ካመኑ ሰዎች መካከል ቦልድሊ ክሌም አያረግም። ግን ለምሳሌ በረከት በላይነህ የምናየው የኢትዮጵያ ግድቡ መገደብ የአሰብ ጉዳይ በጣም ፕራዮሪቲው እንደሆነና ጠቅላይ ሚኒስትሩ ይሄንን ክሌም ማድረጋቸው እንደሚያስመሰግናቸው ምናምን ነው። አዲስ ናሬቲቭ እየተወለደ ነው እያልኳችሁ። አዲስ ጄነሬሽን እየመጣ ነው። ኦኬ ስለዚህ የመጀመሪያዎቹ ልጆች ይመጣሉ። የመጀመሪያዎቹ ልጆች ግን ከሳራ ማህፀን አይደሉም፣ ከአጋር ማህፀን ናቸው። ሁለተኛው ይመጣል። አሁን ሁለተኛው ይስሐቅ የክርስቶስ እንትን ነው፣ ጥላ ነው። በይስሐቅ ፋንታ ያው ሊታረድ የነበረውን ተው ብሎት እሱ በገመድ በግ እንዳወረደው በሐረግ በኋላ ላይ ክርስቶስ ነው ያበግ ሆኖ ይታሰበ የእግዚአብሔር በግ የሚሉት ለዛ ነውና በሱ ፋንታ ይመጣልና የመጀመሪያዎቹ ልጆች ይወጣሉ። እና ትንሳኤ የሚባል ነገር አለ። ከዛ ሮማንቲሳይዝ እናረጋለን። እቺን ደሞ ፕሮጀክሽንን አትርሱ። ምሳሌ ኢትዮጵያ ስትሉ እቺ የምታቋት ኢትዮጵያ የአይሁድ ደም ያላት ናት። ዘእም ነገደ ይሁዳ የተባባሉ ጳጳሳቱ ስልጣን የሚረካከቡባት ጳጳሳቱ ለነገስታቱ እየቀቡ ስልጣን የሚያስረክቡባት ሀገር ናት። ዘእም ነገደ ይሁዳ ማለት የይሁዳ ዘር ነገድ ሆኖ ከእስራኤል ከሚባለው ያዕቆብ ማህፀን የተወለዱ ማለት። ከዚህ በፊት አውርቼዋለሁ፣ ልድገመው መሰለኝ በጽሁፍ ይሁን አላውቅም። ይስሐቅ ማህፀን ነው፣ አብርሃም አባት ነው፣ ያዕቆብ ልጅ ነው። የያዕቆብ ልጅነት ግን አብርሃም ልጅ ሰጥሃለሁ ሲለው እግዚአብሔር የሰጠው ይስሐቅ ለእግዚአብሔር መስዋዕት ሆኖ ቀርቧል። እግዚአብሔር ተዋለው እንጂ አብርሃም ያርደው ነበር ይስሐቅን። ስለዚህ እግዚአብሔር ተው ሲለው የተመለሰለት ይስሐቅ የሰጠው ይስሐቅ አይደለም። ይስሐቅን ወስዶ መልሶለታል። በአብርሃም ሊና ይስሐቅ ሞቷል። ከዚህ ይስሐቅ ማህፀን ውስጥ ይስሐቅ ከርብቃ ማህፀን አይደለም ያዕቆብን የወለደው። አብርሃም ከይስሐቅ ማህፀን ነው ያዕቆብን የወለደው። ያዕቆብ ብኩርናውን ካገኘ በኋላ
እንትን አልሰጥም ያለው ለዛ ነው። ይስሐቅ ኤሳው መጥቶ ሲጠይቀው ዞር በል ያለው ኦሬዲ ተወልዷል። በርብቃ ማህፀን ነበር ሲታገሉ ያየ ነው አይደል? በርብቃ ማህፀን ሁለቱ ይታገላሉና ሁለት ህዝቦች ያለው ትላለች ርብቃ ቀድሞ ለመወለድ። ግን ከርብቃ ማህፀን አልነበረም የሚወለደው። ይስሐቅ ማንን ወለደ? ያዕቆብን ወለደ፣ ኤሳውን አልወለደ። ርብቃ መጀመሪያ የወለደችው ማንን ነው? ኤሳው ነው። ስለዚህ ከይስሐቅ ማህፀን ያዕቆብ ተወለደና ከያዕቆብ ማህፀን እስራኤል ተወለደ። ከያዕቆብ ማህፀን ማን ተወለደ? እስራኤል። በማን? ከእግዚአብሔር ጋር ታግሎ። ያዕቆብ ከእግዚአብሔር ጋር ታግሎ አሸነፈ። ከእግዚአብሔር ደግሞ ያዕቆብ ወለደ። የእግዚአብሔር ህዝቦች ይባላሉ ከዚህ በኋላ። ስምህ ያዕቆብ አይሆንም አለ። አያችኋት አናሎጂዋን? እዛ ጋ ነው ጄኔሬሽኑ የጀመረው። ከያዕቆብ ማህፀን ከተወለዱት ደግሞ ልጆች መካከል ይሁዳ አለላችሁ። ይሁዳ አንድ ነገድ ነውና ዘእምነገደ ይሁዳ የምንለው ከዚህ የተነሳ ይመስለኛል። ታሪክ ወይም የባይብል ሊቆች ወይም የምታውቁ ሰዎች ካላችሁ አርቡኝ። እዚች ጋር ይሁዳ የሚለው ይሄንን ነው ወይ? ዘእምነገደ ይሁዳት በሚለው እንትን ግንድ ኢትዮጵያ ትጠራለች፣ ክርስትናን ተቀብላ ከአይሁድ። ጥሩ። ይሄንን ነገድ ነው ኢትዮጵያዊነት የምንለው። ኢትዮጵያዊነት ድቅል ሆኗል። ነብር ዥንጉርጉርነቱን ኢትዮጵያዊ መልኩን ሲል ዥንጉርጉር ምንድነው? ነጭ ጥቁር ነው። ኢትዮጵያዊ ነጭ ብቻ ወይ ጥቁር ብቻ አይደለም፣ ነጭም ጥቁርም ነው። አቦ ዛሬ ምድር አጠየጨም ሲል ወደ ዛሬ አበደን የመጣው ነብር ዥንጉርጉርነቱን ኢትዮጵያዊ መልኩን ሊቀይር ይችላልን ብሎ የጠየቀው ማለት። አሁን ይሄ ነጭ ጥቁር የሆነው ጉራማይሌነት ይሄንን ነው ቴዲ ይዞ ደግሞ ያስቀጠለው። ቴዲ አፍሮ በሙዚቃው የኢትዮጵያን ልጆች አጠመቀበት። ከዚህ ነገድ የማይወለዱ እንደ ተስፋው ቃል ከጽዮን የሚወለዱ ደግሞ ጽዮን ማለት ህብረ ብሔራዊነት ማለት ኢንክሉሲቭነስ። ጽዮን ማለት አንድነት አይደለም፣ ወጥነት አይደለም። ወጥነት አይባልም። አንድነቱ ከላይ ይሆንና ሙስሊም ኦርቶዶክስ የለም፣ ነጭ ጥቁር የለም፣ ዘር የለም፣ ኦሮሞ ሶማሌ ምና የለም። በጽዮን አንድ ጉባኤ ይመሰረታል። አሁን ኢትዮጵያ ጽዮን ናት። አሁን ሙስሊሙም የኔ ይላታል፣ የራሱ ሊያረጋት ፈልጎ ሊሆን፣ ሁሉም ሶማሌውም የራሱ ሊያረግ ይፈልጋል፣ ሙስሊሙም ኦርቶዶክሱም ሁሉም ኢጎይስቲካሊ የኔ ይላታል። ሁሉንም የኔ እንድትል ኢትዮጵያ ግን የመጀመሪያዋ ኢትዮጵያ ትሞታለች ማለት ቴዲ ያበሰረን ወይም የነገረን ኢትዮጵያ ትሞታለች። እቺኛዋ ሳባዊዋ እቺ ዘእምነገደ ይሁዳዋ በሷ ሞት የሚነሳው የመጀመሪያው ልጅ ኤሳው ይሆናል። የኤሳው ነገዶች ነው የመጡት መጀመሪያ። ከዛ ግን የያዕቆብ ነገዶች ይመጣሉ። ጋሚ የማጥራት ዓለምን የማጥራት ስራ የደቡብ ኮሪያውም አንድ ህፃን ከናቱ ማህፀን ተወልዶ ዛ አውሬ ስር የትኛውን ቦታ ጥሩት። ለጊዜው እኔ ደቡብ ኮሪያ የኪም ጆንጉንን ዶክመንተሪ ለብልቤ ትንሽ ዞር ስላለበት ነው ውስጤ። ለዚህም ተጠያቂ መደረግ አለበት አንድ ኢትዮጵያዊና ለነዚህ ሁሉ የምስራች የሚሆን አዲስ ዘር ከኢትዮጵያ ማህፀን ይወለዳል። አሜን። ቴዲ ያበሰረን 8ኛው ንጉስ አብይ እኔ ነኝ ቢልም 8ኛው ንጉስ እኔ ነኝ ባለበት የኤርትራና ኢትዮጵያ አማናዊ ያልሆነ እርቅና ጋብቻ የነበረበት ዕለት ተገኝቶ እንትኑ ሲናገር ሲያመሰግን የሚኒሊክ አምላክ ምናም ብሎ የጃንሆይ አምላክ ብሎ የተመሰገነው ብሎ እንደ ንጉስ እንትን አልሰጠውም፣ ክሌሙን አልሰጠውም ለአብይ ማለት ነው ቴዲ። ከዛ ግን አልበሙ ላይ ምን አየን? 08 ሰዓት 8ኛ ወር ምናምን የሆነ 8ን አየን። 8ኛው ንጉስ ነበር for the last I don't know ከጃንሆይ ጀምሮ አንቲል 8ኛው የሚለውን ክሌምስ ራሱ እስኪያውጅ ትላንት ድረስ ንጉስነት ነበረው። የሙዚቃ ላይ ባለው ኤክስፐርቲ አይደለም። አነጋገሩን ይዩት፣ አቀማመጡን ይዩት፣ ሞገሱን ይዩት፣ ስለ ሀገሩ የሚከፍለው ዋጋ ይዩት፣ ስንት ጊዜ ፊት ለፊት እንደተናገረልን ይዩት። ነገስታቱን የሆነ ሰው ታሰረ ምናምን ሲባል እንደ ሀገር የሚከፍለውን ዋጋ ይዩት። እሱም አያኮራው ፐብሊክሊ ቀርቦ ከዚህ ህዝብ አቴንሽን ለመሻማት ሲሞክር አታዩት።
ኢትዮጵያ በሩጫ ብታሸንፍ ከኃይሌ እያለ ኳስ ብንሸንፍ ቴዲ ነው አንድ የሚያደርገን። ከድሉ ማግስት ሌሊት በቅጽበት የሆነ እሳት ተፈጥሮ እንደገና ለሆኑ ቀናት የሚቆይ አንድነትን በስሜት እናገኛለን ከውስጣችን። ይህም ከቴዲ የተነሳ ነው። he kept alive አርቲስቶች ከዋክብቶቹ የመሩ ሰባሰገልን ጌታ ዘንድ እንዳመጡት ይሄም ገፍቶ አድርሷል የሆነ ቦታ አገሩ። ልክ እንደ ንጉስ ኢትዮጵያዊነትን በሰዎች ልቦና ውስጥ ጠብቆ አንድ ንጉስ በአካል ነው የሚጠብቀው፣ በአካል አገሩን ይጠብቃል። ይሄ ግን አርቲስትም ስለሆነ ስሞር ስትሮንግ በልብ ውስጥ ኢትዮጵያን መጠበቅ፣ በልብ ውስጥ የሆነን እውነት መጠበቅ ቴዲሻ ያተሳካለት። አዳም ረታ እዚህ ውስጥ አለ፣ ጸጋዬ ገብረመድህን፣ ሶስት ማቃቸው አብሪ ኮከቦች እነሱ ናቸውና ጠብቀውናል። ስምንተኛው ንጉስ ግን ኢትዮጵያ ሞታለች አለ። ንጉስ ወንበር ሲለቅ እናውቃለን። ምናልባትም እንደ ኃይለ ማርያም አፍሪካ ውስጥ ብዙ አይሳካም። ኃይለ ማርያም ነው ፊት ለፊት የምናየው። ንጉስ ወንበሩን ሲለቅና ንጉስ ሀገሬ የለችም ሲል ይለያያል። ሀገሬ የለችም ማለት አገራችሁን ወደ ቤታችሁ አስገቡ፣ ባንዲራ ስቀሉ፣ በቃ አታናፉ። እኔ የሚያስጠላኝ ሰው በቃ እኔ እኮ ኢትዮጵያ ቂጤ ተቃጠለ ምን አይላል። የታለ ባንዲራ? ምንም ታወራው ኢጎ ሪያሊቲ ኑረው እንጂ እኔ እኮ ጌታዬን ወዳለው ይላል፣ አድርግ ያለውን አያረግም። ይሄን አይነት መወራጨት ውስጥ እንዳንገባ በአማን እንዴል መስቀል ሳይለብስ እንደዚህ ኦርቶዶክስ ምናምን እሺ ምስሉን ነው ያረኩት። መስቀል ሳይለብስ ኦርቶዶክስ ነኝ አባ እንትን ጸበል አጥምቁኝ ቢል አንገቱ ያውራቁቱን ስለሚሆን የታለ መስቀልህ ነው የሚሉት። አርማ የታለ ነው። ልክ እንዲህ አይነት አርማህን ጥለህ ምናምን ወደ እጅ ላይ ጣሏት እኮ እንትን ስር ጣሏት። የታለች አንተ ቤት ምንድን ነው የሚያወራው? እና የሆነ እንትኑ መኖር አለበት። ዝም ብሎ ይሄ አሽቄ የሆነ የለም። ዝም ብሎ የጨብሲ ግለት ምናምን ያለው በቃ ፓራኖይድ የሆነ ነገሌ እንደዚህ ስልጣኑን በቪኤት ሄደው ምናምን ስለቁሱ ብቻ እየበገነ እሱ ያንን ባለማግኘቱ አይነት ያሬድን ትላንት ስለው ነበረ። ታይ ባክሽ አንቺ ያስለቀሰሽ የሰባውን መንገድ በ400 መሄድሽ ነው አልኩት። ሳቀ ምናምን ኦፌንሲቭ አልሆነም። ኦፍ ኮርስ ይኖረዋል ሀገሬ ብለህ የምታስበው ነገር ይኖርሃል እኮ። የሆነ ሮማንስ አለ። ያንን ስታጣ ሀገርህን ያጣህ አይነት ስሜት ይኖረዋል። ይሄ ሁሉ ምደነፋባችሁ ይቅርታ ጮክ ምናምን ካልኩ ይሄ ሁሉ ምደነፋባችሁ ኢትዮጵያ ከመነሳቷ በፊት የተነሳውን በማመን ነው። በጴንጤ ምናምን የፈለጋችሁትን ስም ሰጡኝ። የተነሳ አንድ አካል ኢትዮጵያ አልሞተችም ትንሳኤዋ ምናምን ይሉኛል። ኢትዮጵያ ሞተች ብለ ልጅ የምትወልደው ይሉኛል። የተነሳውን አምኜ ኢትዮጵያ አምላኬ አይደለችም ባይዘው ማለት እንደዚህ እሷ ናት ልጅ የምታኖርልኝ ምናምን አይደለም። ልጄን የሚያኖረው እግዚአብሔር። እኔ እንኳን አይደለሁም። እኔ እንኳን አባቷ ያን ያክል መብትና ስልጣን የለኝ እና ኦኬ ያንን ሁለተኛው ሌላው ኮንሰፕት ምን መሰላችሁ? ኢትዮጵያውያን ነን እንዴ? እንዴት ናችሁ? ሰላም ነው ኢትዮጵያውያን? መቼ ነበር ኢትዮጵያዊ ነበራችሁት? አንዳንዴ ያስቀኛል። እኔ ኦሮሞ እንዴት አለባበሱ ይለኛል። ሱፍ ለብሷል እኮ የሆነ የለበሰው ልብስ የገዳ ልብስ አይደለም። የያዘው ኦሮሞ የፈጠረውን አይፎን አይደለም። ኢትዮጵያዊንም እንደዛ ነው የምለው። ኢትዮጵያውያን እኮ አይደለንም። ግሎባላይዜሽን እንዲጥፍፍ አድርጋ ልሳህ ብትችል አውሮፓ ብትችል አሜሪካ መኖር ነው የምትፈልገው። ወሬህን ነው በቃ። እዚህም ሀገር ውስጥም ሆነን አያት ቅድመ አያቶች የሰሩልህ ቫዝሊን ያለ እንዳይመስል ትላለች። ጭቅቅትህን እና ይሄ እንትንህን ማዲያትህ ምናምን እንትን ያልከው ወይኔ ሞተሬ ቆይ ምርጥ ሚስት እኮ ናት ያለችኝ። ጌታ ሆይ አልብሳልኛለች ሞተር ያሳስባይ እና እንደዛ ነው። አያት ቅድመ አያቶች በሰሩልህ ቫዝሊን ምናምን አይደለም ንቃቃትን ያስታገስከው። አለች ቤተልሔም ላይ ፍጹም የምትባል ካራክተር
እጁትና ፍፄ ይገባኛል ነገሬ ግራ ነው። ቫዝሊን በማታመርት ሀገር እየኖሩ የእግራቸውን ንቃቃት በማን ምርት እንዳለሰለሱ በሚረሱ ሐሜተኛ ህዝቦች መሃል ተመልካች መሆን መነጫነጭ ያመጣል። በእነኚህ ጉዳዮች አብዮት ማስነሳትም እንደ ቃቄ ወርዶርት ጀግና አያስብልም። እኔና መሰሎቼ በግራ በኩል ስንንሿከክ ቂጥ ስለሌላት በቀኝ በኩል ቂጣቸውን እያነጠሩ የሚሄዱ ሴቶች ያልፉ ነበር። ታዲያ አሰላለፋችን እንዲህ ግልጽ ሆኖ ሳለ ለምን ቂጥ ወዳዶች ወደ ግራ እንደሚያፈጡ አይገባኝም። ወደ ቂጥ የሌላቸው ወደኛ ያላዩ ቢመስሉ ምን ይሆናሉ? ወደ እነሱ በሙሉ አይናቸው ማየት ካሳፈራቸው ፊታቸውን እያዩ አይሄዱ? ወደኛ አፍጠው ወደ ባለመልካም ዳሌዎቹ ማጨንቆር ምን አይነት የሰለጠነ ክፋት ነው ምናምን ትላለችና አንዳንዴ ኢትዮጵያዊ እንደሆነን የሚሰማን ነገርም ስርዓት ማለት አለብን። ኢትዮጵያዊነት አይደለም ግድ የሚሰጠን ግድ የሚለን ምናምንና ትንሽ ከሞተች ቆይቷል፣ ብዙ ጊዜ ሆኗል እንዳለው ገብረ ክርስቶስ ደስታ ከሞተች ቆይቷል። አንድም እርም ስላወጣው ይሆናል ቀድሜ እላለሁኝ ቅዱሴን እርም ስላወጣው ሐዘኗ ትኩስ አይደለም። እኔ ጋር ኦሬዲ የሰማውትኝን ለሆኑ አመታት ያክል ያለቀስኩበትን ጉዳይ ነው አሁን የሚያለቅሱበት ሰዎች ያልኩት ነበር። አለቅስ ነበር በራሱ በቴዲም ይሁን በዳዊት ጽጌ ቃል ኪዳን በሚለው እና ትንሽ የእንጀራ እናት ፎርም ነበራት ኢትዮጵያ። እናት ከመሆን ይልቅ የሆነ አጉራሽ አልባሽ ተንከባካቢ ምናምን አይደለችም ሲስተሟ። ምናልባት ሀብታም ቤተሰብ ኖሮ እዛ ኮንፈርት ማለት ተወልደ ሊሆን ይችላል። ግን አብዛኞቻችን 80% ስናክ ነበር፣ በተስፋ ነበር ኢትዮጵያን ማየ እናቴ ምናምን የምንላት እንጂ ትንሽ ታስርበናለች፣ ትቀጣናለች፣ ትቆጣለች ምናምን። በጣም ጥሩ ነው እሱ ለፐርሰናል ግሮስ። ኢትዮጵያዊነት ሮማንስ አይደለም፣ እሳት ነው። እሳት ውስጥ ነው የተወለድነው። ስለዚህ ጠንካሮች ነን እንል ይሆናል እንጂ አጣናት የምንላት የሰጠችን ነገር ቢመረመር ትንሽ ነው። በሮማንስ ነው ያደግነው እሷ ላይ ስለን። እኔ 50 ሴንት እና ክሪስ ብራውን በኤምቲቪ በኩል መጥተው በተስፋ አይዞህ ያሉት ይበልጣል እኔን። በዛ እሳት ውስጥ ልጅ ሆኜ ሳድግ ተስፋዎቼ አውሮፓና አሜሪካ የነበሩ ምንም የማያውቁኝ የሆሊውድ ፊልም ዳይሬክተሮች፣ ሙዚቀኞች ምናምን ነበሩ። ስለዚህ በጣምም እንትኑን አናራግበው እውነትነት የለውም። ኢትዮጵያ እናት አይደለችም፣ ልጅ አትወልድም ምናምን ወደሚለው ፑሽ እያረኳችሁ አይደለም። ግን ሮማንሱ እንዳይበዛባችሁ ከህሊና ጸጸታችሁን ለመዳን ከፈለግን በሃይማኖትም ይሁን በባህል በአገራችን ስም እንዳንወቀስ ከፈለግን ግብር እናውጣ። አንድ ኤቲስት ወዳጄ ያለኝን ነግሬ የሆነውና ነግሬያችሁ ላጠናቅ ቪዲዮ ምን ሆነ መሰላችሁ? ስለ ኦርቶዶክስ ቤተክርስቲያን ምናምን ጥቁር መልበስ ያኔ ምንም አልነፋኝም። እንትኑ በወቅቱ የነበረው ሞብ ምናምን ማለት ነው የጳጳሳቱም ነገር ቪዲዮ ሰርቼበታለሁ ካስታወሳችሁ። እና ብዙም ስሜት አልሰጠኝም፣ ዝም አልኩ። ጥቁርም አልለበስኩ እና የአይቲኤስ ወዳጄ ግን ጥቁር ለበሰ። ሐዘን ምናምን ውስጥ ገብቶ አገኘሁት። ህሊና ውስጥ አሁንም ጩኸቱ አለ። የቲኤስትነትህን የምታጮኸው የአማኝነትህ የሚጮኸው ከሆነ ጋጥ መውጣትህን በሰዎች አይን ወደ አንተ ሰዎች እንትን ባህሉ ያያል፣ ሃይማኖቱ ያያል ማለት ነው። አሁንም ጊልቲ ኮንሽስነሱ አለብህ ማለት ነው። የጊልቲ ኮንሽስነሱ አያቋርጥም። በጣም አማኞች ላይ የሚያረጉት ፌዝ ስታየው ጩኸታቸው ነው ከውስጥ ያለው። ኦሬዲ ጉዳዩ የሌለ ያክል ከረሳው ፕሮቴስት አታረግም። ከውስጥ ከወጣ ተረሳዋል። ኦኬ። ስለዚህ የሚጮኸው ውስጣችን የሚጮኸው በትክክል ከዛ ጉዳይ ጋር ግብር በልቶ ስላልጨረሰ ነው ውስጣችን። ያለበዛ ይጮሃል ውስጣችን። እንዳይጮህ ከዛ ጉዳይ ጋር በሽሽት አይደለም ማለቴ ነው። ከዛ ሰው የምንርቀው መሸሽ የለብህም። ያ ሰው ነው ካንተ መሸሽ ያለበት መሸሽ ከፈለገ። ስለዚህ መሸሽ እንዴት ነው? ውስጣችን እንዲገባ መፍቀድ አለብን። ያ የምንፈራው ነገር
እባቡን በረሃ ውስጥ አሳያቸው የነደፋቸውን እባብ እንዳለው ማለት ነው። የነደፋቸውን አይነት እባብ አይተው ከውስጣቸው ነው የዳኑትና በሽሽት አይደለም። መድኃኒቱም ራሱ የነደፈህን ነገር ይመስላል። ክርስቶስ በነሐሱ እባብ ይመሰላል። እና እንደዛ ብለን እንጨርሰው። ከህሊና ጸጸታችሁ ለመዳን ከፈለጋችሁ የሚያጸጽታችሁ ሰው ከናንተ ጋር ያልጨረሰው ጉዳይ አለና ያንን መጨረስ ነው የተሻለው መፍትሄ የሚሆነው እንጂ አሁንም ያላችሁበት ቦታ አላረፋችሁም። ስለ ትላንት እየወቀሳችሁ ከሆነ ቴዲ ራሱ አንድ የጸጸት ግጥም ነበረው ሳስታውስ አሁን ተነስ ቀድስ የሚል አዳም የት ነህ የሚል እሁድ ጠዋት ቅዳሴ ሲሰማ ከሩቅ የካህን አፍ ሸተተኝ ያደረ ምናምን ይላል። ቀላቅሎ የያዘ የካህናት ወረብ የካህናት ዜማ ነፋስ የሚያመጣው አልፎ አልፎ ሽው የሚል ተነስ ቀድስ የሚል አዳም የት ነህ የሚል አፍላ ጠዋት ሆነ። እኔ አሁን ምንም አይጸጽተኝ። ጠዋት ቅዳሴ አልሄድም። ከሄድኩኝ አመታት ያልፋል። ወይኔ ያኔ ምቀር ሰሞን እምሄድ ሰሞን ምቀርምበትም ጊዜ አለ። ይፈልጠኛል ውስጥ አረፌም አላረፍኩም። እና የቴዲ ግጥም የሚያስታውሰኝ እሱን ነው። በጣም እጸጸት ነበር። እሱንም ፍቅር አድርጌ ነበር ማየው። ለአምላክ ያለኝ ቀናይነት ፍቅር ምናምን ግን ከዛ ትራንሴንድ ያደርጋል በኋላ ላይ ያለው። በዚህ አትለካም። የምትለካበት አዲስ ስታንዳርድ ይወጣል ከውስጥ። ምን ያህል ፕሮዳክቲቪቲ ብቻ ወደዚህኛው አልጋም ይሄኛው ዴብዝ ነው። በቃ እንደዚህ ብለን ጨርሳለን። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ቻው። እና አንድ ይሄንን ስልክ ያስኩበት ምክንያት አንድ ነው። ደጋግማችሁ ስለ እንትን ትጠይቁኛላችሁ። ፊልም ስራበት አሰሳ ብላችሁ ፋይት ክለብን ሙቪ ተንትንልን በጣም ከባድ ፊልም ይመስለኛል ይላል። ከስሩም ስንቴ እንደጠየቅኩት ግን ኮሜንት አያነብም መሰለኝ አለ። ኮሜንት አነባለሁ አልመልስም ብዬ አንድ ቀን ማለት አልተነትነውም ብዬ አንድ ቀን ተናግሬያለሁ። ጉሮሮ ይዛችሁ ልታስተነትኑኝ አትሞክሩ። ምንም በቃ ትርጉም የሰጠኝ ጊዜ መጥቼ ነግራችኋለሁ። እሺ፣ ለጊዜው ትርጉም አልሰጠኝም። ቻው።